ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለአማራውያን፣ ለኢትዮጵያን ለሚናፍቁ ኢትዮጵያውያን፣ ለዓለሙ ማህበረሰብ እንዲደርስ እንግዲህ ቻናሉ እንዲያድግና ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ይህ መረጃ ምንድነው? ሰሞኑን ጎጃም አካባቢ ላይ ችግር የተፈጠረ ይመስላል። ችግር የተፈጠረ ለማስመሰል የሚሰራ ቡድንም አለ። ምንድነው ስትሉ በአመራሮች ላይ ክፍፍል ያለ ለማስመሰል በአመራሮች ላይ ጎጃም ላይ ክፍፍል ያለ በማስመሰል እናንተ ራሳችሁን ሳታጸዱ አሁን በፊት ሲባል ነበር ራሳችሁን ሳታጸዱ የፖሊት ቢሮ ላይ መቀጠል አትችሉም የሚል አስተሳሰብ እንዲመጣ እየተፖሰተ ነው። የሚፖሰተው ስም ተቀይሮ ስለ አማራ ታገላለሁ የሚል የአማራ ጠላት አክቲቪስትና ሚዲያ ባለሙያ አለ። የብልጽግና ተላላኪዎች አክቲቪስቶችና ሙክታሪዎች ስም ቀይረው እየፖሰቱ ይገኛሉ። እነዘመርኩን እያራገቡት ይገኛሉ። የሞት ተዋህዶ አባላት እያራገቡት ይገኛሉ። ይህንን እንዴት ነው መቆጣጠር የምንችለው ስንል በፋኖ ራሱን እንደገና መፈተሽ ያለበት ፋኖ የራሱ የሆነ ካውንተር አታክ የሚያደርግ የሚዲያ ተቋም ያስፈልገዋል። ራሱን የቻለ አስተማሪ የሆነ እርምጃ መውሰድ አለበት። ቆራጥነት ሊኖር ይገባል። ባሉባልታ ሳይሆን በጣም ያለ ምክንያት የታሰሩ ፋኖች እንዳሉ ይታወቃል። ይህ የሚያጋጥም ነገር ነው። ስለዚህ ነገር ምንም ማለት አንችልም። ነገር ግን ይህንን ከቀን ወደ ቀን መቀነስ ነው እንጂ ከቀን ወደ ቀን መጨመር አደጋ ስለሚፈጥር ይህ ነገር በጣም ትኩረት ተሰጥቶት ሊሰራበት የሚገባ ነገር ነው። ፋኖውንም ትኩረት ሊሰጠው ይገባል። ምን ባሉባልታና ባሉሻሉሽ ሰዎች አንድ ቲም ላይ አንድ ኮር ላይ አንድ ሻለቃ ላይ ያሉ አመራሮች አንድን ሰው ስለጠሉት ብቻ ወሬውን አዛብተው ነጋሪት ጎስመው እያሳሰሩ ይገኛሉ። ይህ ነገር ፋኖ እንዴት መውሰድ አለበት ሲባል እንግዲህ ከዛው ውስጥ ላሉ ቆራት ታጋዮች ምናልባት ተስፋ አስቆራጭ ሊሆን ስለሚችል ስለዚህ ፋኖ ራሱን የቻለ አጣሪ ኮሚቴ ኢንቨስቲጌሽን ቡድን ማቋቋም አለበት። አንድ ሰው ላይ አንድ ግለሰብ ላይ አንድ አመራር ላይ ይህ ነገር ዘመቻ ሲከፈትበት ያንን ዘመቻ ኢንቨስቲጌት የሚያደርግ ቡድን መቋቋም አለበት። በሚዲያ በደቦ ፍርድ ፋኖ ማሰር ማቆም አለበት። ይሄ እየሆነ ነገር ያለ ስለሆነ በደቦ በሚዲያ ወይም አንድ ግሩፕ የሆነን ሰው ስለጠላው በማሳሰር እነሱ የሚፈልጉትን እስከ መዝረፍ ድረስ እስከ ዘረፋ ድረስ የሚፈጽማሉ። ያን ለመቆጣጠር ፋኖ ራሱን የቻለ ኢንቨስቲጌሽን ቲም ማቋቋም አለበት። ይህን ምንድነው የሚቋቋመው? በፖሊት ቢሮ ነው። ከአራቱም የፋኖ ግዛቶች የተውጣጣ ኢንቨስቲጌሽን ቲም ተዋቅሮ ስፔሻል የደህንነት ክንፍ ተዋቅሮ እነዚህ አይነት ወሬዎች ሲዛመቱ ምንድነው ብሎ አጥንቶ ተገቢ የሆነ ምላሽ ተገቢ የሆነ ቅጣት ማስተላለፍ መጀመር አለበት። ስለዚህ በሚዲያ ጋጋታ በሚዲያ ደቦ የሚደረግ ነገር አሁን መቆም አለበት። ምክንያቱም በአማራ ትግል ውስጥ ይሄ ሲዋረድ የመጣ ነው። ምክንያቱም በተለይ ከሚዲያውና ከአክቲቪስቱ እነሱ ከዲያስፖራ መሰብሰብ ከዲያስፖራ ክንፍ ዶላር ሲያጥራቸው እነሱ ምንድነው የሚያደርጉት ስሉ አክቲቪስቶች አብዛኛውን ጊዜ ስም ማጥፋት ነው የሚገቡት። እነሱ ይሄ ሰው ይበልጠናል፣ ይሄ ሰው የኪሳችንን ያደርቅብናል ብለው ሲያስቡ ስም ማጥፋት ይገባሉ። ይሄ በተመሳሳይ ይሄ አሁን ከአክቲቪስቶችም አልፎ በፋኖ ውስጥ ገብቷል። ህዝቡን የሚዘርፍ ፋኖ ይሄ እየተጠረገለት ነው። ይህንን እየተጠቀመበት ነውና ይሄ ነገር ከፍተኛ የሆነ ትኩረት ሊሰጠው ይገባል። አመሰግናለሁ።